ሰበር የብስራት ዜና ሌሊቱን ከአሜሪካ ተሰማ። አሜሪካ በኢራን ላይ ልታወርድ የነበረው መቅሰፍት ተሰርዟል። የተብላላው ኒውክሌር ወደ አሜሪካ ይጫናል። ሄርሙዝ እስከ ላንቃው እስከ መጨረሻው ይከፈታል። የኑሮ ውድነት ከምድረ ገጽ ከኒውክሌሩ ጋር ይወገዳል። ሙሉውን በቀጥታም ከፕሬዝዳንት ትራምፕ አንደበት ተሰሙታላችሁ። ከኢራን በኩል የተሰጠው መግለጫም ይቀርባል። መግለጫው ለመግደርደርና ተሸናፊነትን ለመደበቅ ነው ተብሏል። በሌላ ዜናና መረጃ የኢትዮጵያ መንግስት በሳውዲ አረቢያ ለስቅላት የተዘጋጁ 1655 ኢትዮጵያውያን በምህረት አዋጅ ተለቀቁ ሲል፣ በተመሳሳይ ሰዓት የሳውዲ መንግስት ግን 3 ኢትዮጵያውያንን በስቅላት ቀጥቻለሁ ብለዋል። የነዚህንና የሌሎች ዜናዎችና መረጃዎች ዝርዝሩን የዩቲዩብ ቻናሉን ሰብስክራይብ በማድረግ በቀጥታ ከኢትዮ ቨርቴክስ እንድትከታተሉ እየጋበዝኩ አሁን ወደ ዝርዝር መረጃዎቹ አልፌያለሁ። መልካም ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ ሰበር የብስራት ዜና ከአሜሪካ ተሰምቷል። አሜሪካ በኢራን ላይ ልታወርድ የነበረውን መቅሰፍት ሰርዛለች። የተብላላው ኒውክሌር ሙሉ በሙሉ ወደ አሜሪካ ይጫናል። ሄርሙዝ እስከ ላንቃው ሙሉ በሙሉ እስከ መጨረሻው ይከፈታል። የኑሮ ውድነት ልክ እንደ ኒውክሌሩ አብሮ ይወድማል ተብለዋል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ዳግም ደም አፋሳሽ እልቂት ጦርነት ሊፈነዳ ከጫፍ በደረሰበት ወሳኝ ሰዓት ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከደቂቃዎች በፊት በኢራን ላይ ሊፈጸም ታቅዶ የነበረው ወታደራዊ ድብደባና የአየር ጥቃት በድንገት መሰረዙን አሳውቀዋል። ፕሬዝዳንቱ ጥቃቱን የሰረዙት ጥልቅ ዲፕሎማሲያዊ ስኬት በመገኘቱ እንደሆነ የገለጹ ሲሆን ውይይቱ ከፍተኛ እስከሆነው የኢራን አመራር ድረስ ደርሶ ይሁንታንና ተቀባይነትን ማግኘቱንና ከተለያዩ ዓለም አቀፍ ሀያላት መንግስታት ጋር አጠቃላይ ስምምነት ላይ መደረሱን ይፋ አድርገዋል። ፕሬዝዳንት ትራምፕ ይህንን ሰበር ዜና በትሩዝ ሶሻል ሚዲያ ገጻቸው ላይ ያጋሩት ሲሆን በኋላም በነጩ ቤተ መንግስት ለጋዜጠኞች በሰጡት ማብራሪያ ላይ የሚከተለውን ብለዋል። Just had a big day. I know you'll never be satisfied, but that's okay. That doesn't bother me at all. We just made a great settlement of the war with Iran, and we're going to be subject to finalization of documents, which should get done over the next few days. We'll probably have a signing maybe in Europe. And it's a great thing. Stock market's up 1,000 points. That means they like the deal. See, that means they like. If the market goes down, that means they don't like the deal. But it's been up. Oil's dropped. Oil will start coming down to, I think, even lower than it was before. I said I was in Iowa. It was $1.85 a gallon. And I don't know if I'm going to get there, but we're going to get pretty close. It's going to come down, and when oil comes down, everything else comes down. And most importantly, we have a deal that Iran will never have a nuclear weapon, which was the whole purpose of what we had to go through to get this. So it was a big, very big thing. But we have a signing soon, and the documents are in pretty final shape. So we'll see. We'll see. Very good. Should be done. That should be done pretty quickly. They want it every bit as much as የተከበራችሁ አድማጭ ተመልካቾቻችን ስትከታተሉት የነበረው ቪዲዮ ዓለም አቀፍ ጋዜጠኞች ፕሬዝዳንት ዶናልድ ጄ ትራምፕን በነጩ ቤተ መንግስት ውስጥ ስለ ኢራን ድርድር አሁን ከሰዓታት በፊትም ሲጠይቋቸው የነበረውን ጥያቄ ነው ስትከታተሉት የነበረው። የመጀመሪያዋ ጥያቄ እንዲህ አለች። ሚስተር ፕሬዝዳንት፣ ስለ ኢራን ጉዳይ በዚህ ሳምንት መጨረሻ ላይ ስምምነት ይፈረማል በሚለው ላይ ምን ያህል እርግጠኛ ነዎት? ምክንያቱም ከዚህ በፊትም ስምምነት ለመፈራረም ተቃርባችሁ በመጨረሻ ሰዓት ሳይሳካ ቀርቷል ስትል ትጠይቃለች። ይህ ዓለም አቀፉ ማህበረሰብ በሙሉ የሚጠይቀው ጥያቄ ነው። ትውልደ ኢትዮጵያውያንም ጭምር የሚያነሱት ጥያቄ ነው። የፕሬዝዳንት ትራምፕ መልስ ታዲያ አጠር ያለች ነበረች። በቅርቡ ይሆናል፣ ምናልባትም በዚህ ሳምንት መጨረሻ የሚል አጭር መልስ ተናገሩ። ጋዜጠኞቹ ቀጥለዋል። እናም የሀገሪቱ የበላይ መሪ
ሱፕሪም ሊደር ስምምነቱን አጽድቀውታል ወይ ክቡር ፕሬዝዳንት ሲሉ ጋዜጠኞች ይጠይቃሉ። ምክንያቱም ብዙ ጊዜ ፕሬዝዳንት ትራምፕ ተስማምተናል፣ ተፈራርመናል፣ ስምምነት ላይ ደርሰናል፣ ሄርሙዝ ተከፍቷል እያሉ በተደጋጋሚ ይናገራሉ። በኢራን በኩል ግን ሁኔታው ሌላ መልክ እየያዘ ስለሆነ ጋዜጠኞች ይሄን ነገር በትክክል ማረጋገጥ ፈልገዋል። ፕሬዝዳንት ትራምፕም መለሱ። እኔ እንደተረዳሁት መልሱ አዎ ነው አሉ። እኔ እንደተረዳሁት ነው ያሉት። እርግጠኛ አልሆኑም። ሌላ ጋዜጠኛ ጠየቀች። እናም ይህ ስምምነት ሲፈረም የዩናይትድ ስቴትስ ወይም አሜሪካ የጣለችውን እገዳ ወይም ማዕቀብ ወዲያውኑ ታነሳለች ወይ ሲሉ ይጠይቃሉ። ትራምፕ መለሱ። አዎ ያ የስምምነቱ አካል ነው። እናም የነዳጅ ዋጋ እንደ ድንጋይ ቁልቁል ሲወርድ ታያላችሁ፣ የኑሮ ውድነትም ሲቀንስ ታያላችሁ የሚል ነው ፕሬዚዳንት ትራምፕ በተደጋጋሚ የሚናገሩት። ከኢራን ጋር ስምምነት አድርጋለሁ፣ የዓለም ኢኮኖሚ ወደ ነበረበት ይመለሳል፣ የነዳጅ ዋጋ ወደ ነበረበት ይመለሳል፣ የኑሮ ውድነት ከንቱ ሆኖ ይቀራል የሚሉት በተደጋጋሚ እሱን ነው። ሌላ ጋዜጠኛ አሁንም እየጠየቀች ነው። እና ክቡር ፕሬዝዳንት ጌታዬ ስለ ኒውክሌር ቁሶችና ስለ ኒውክሌር ድርድሩ በተደረጉት ውይይቶች ላይ በትክክል ስምምነት ላይ ደርሳችኋል የሚል ጠየቀች። ይህ ዓለም አቀፉ ማህበረሰብ አሁንም የሚጠይቀው ጥያቄ ነው። ፕሬዝዳንት ትራምፕ መለሱ። አዎ በጽንሰ ሐሳብ ደረጃ በመርህ ደረጃ ተስማምተናል። እናም ማንም ሰው ወደ እሱ ሊጠጋ አይችልም። ምክንያቱም ይህ ኒውክሌር ያለው ተራራ ውስጥ ነው፣ የተደበቀ ተራራ ውስጥ ነው ያስቀመጡት። የቢቱ ቦምብ ጣይ አውሮፕላኖቻችን ሰርስረው ይመቱታል የሚል ምላሽ ነው ፕሬዝዳንቱ የሰጡትም። ሌላ ጋዜጠኛ አሁንም መጠየቋን ቀጥላለች። ነገር ግን ኢራን የኒውክሌር መሳሪያ ላለማልማት ቃል ገብታለች ወይስ ወደፊት በጉዳዩ ላይ ተጨማሪ ድርድሮች ይኖራሉ የሚል ጥያቄ ተጠየቁ። ፕሬዝዳንቱም የኒውክሌር መሳሪያ አይኖራቸውም፣ በዚህ ተስማምተዋል። ምንም አይነት ኒውክሌር አይኖራቸውም። ይህ እኮ ነው ዋናው ምክንያት። የትልቁ ዋናው የድርድሩ ዓላማ ይሄ ነው። ኒውክሌር ዜሮ፣ በኢራን ውስጥ ምንም አይነት ኒውክሌር አይኖርም ሲሉ ፕሬዝዳንቱ ተናግረዋል። ሌላ ጋዜጠኛ አሁንም ጥያቄዋን ለፕሬዝዳንት ትራምፕ አሽጎድጉዳለች። ይህ በእርስዎ ስምምነት ውስጥ ይካተታል ወይ አለች። ፕሬዝዳንቱም አዎ በእኛ ስምምነት ውስጥ ተካቷል፣ እንፈርምበታለን ሲሉ ተናግረዋል። ሌላኛዋ ጋዜጠኛ አሁንም ቀጥላለች። ሚስተር ፕሬዝዳንት ያንን ለመቀጠል ያህል ከዚህ በፊትም ኢራንና ዩናይትድ ስቴትስ በስምምነት ተቃርበዋል ብለው ነበር። እስካሁን ግን አልሆነም። ታዲያ በዚህኛው ጊዜ ነገሮች ይለያሉ ብለው ለማመን ለምን ይህን ያክል እርግጠኛ ሆኑ? ለምን ደፈሩ? የሚል ጥያቄ አሁንም ጋዜጠኛዋ ጠየቀች። ትራምፕም መለሱ። ይህ በነገራችን ላይ የበርካታ ትውልደ ኢትዮጵያውያን ብሎም በዓለም አቀፍ ዙሪያ የሚገኙ የሰው ልጆች ሁሉ በዚህ ጦርነት ዙሪያ የሚያነሱት ጥያቄ ነው። ፕሬዝዳንቱ መልሳቸው እንዲህ ነበር። አዎ ምክንያቱም ከባድ ምት አስተናግደዋል። በጣም ጥቂት ሰዎች ሊቋቋሙት የሚችሉትን አይነት ከባድ ምት ነው ያስተናገዱት። እናም ስምምነቱን ከኔ በላይ እነሱ ይፈልጉታል። እናም በሌላ መንገድ ልናደርገው እንችል ነበር ብዬ አስባለሁ፣ ግን ረጅም ጊዜ ይወስድ ነበር። በቅርቡ በጣም ከባድ ምት ደርሶባቸዋል እንደምታውቁት። እናም እኔ ነገሮችን በዚህ መንገድ ማድረግ አልወድም፣ ግን አስፈላጊ ሆኖ አግኝቸዋለሁ፣ መትቻቸዋለሁ እያሉ ነው ፕሬዝዳንቱ። ይህ ለዩናይትድ ስቴትስ እና ለመካከለኛው ምስራቅ ታላቅ ስምምነት ነው። በመጨረሻም ለኢራንም ትልቅ ነገር ነው ብዬ አስባለሁ፣ ምክንያቱም ሀገራቸውን መገንባት ይችላሉ። እኔ በመሰረቱ ይህ የገዢው አካል ለውጥ ሪጂም ቼንጅ ነው ብዬ አምናለሁ። ምክንያቱም እነዚህን ሰዎች አሁን ከኛ ጋር ከሌሉ ሰዎች የበለጠም አስተዋይ ሁነው አግኝቻቸዋለሁ። እንግዲህ ይህ ማለት ከዚህ በፊትም የአያቶላሁ አሊ ካሜኒን መሞት እንዲሁም ሌሎች ከፍተኛ የኢራን የጦር ጠበብቶች፣ መሐንዲሶችና ጄኔራሎች እንዲሁም አማካሪዎች መሞታቸውን ተከትሎ እነሱ አሁን ከኛ ጋር የሉምና አሁን ያሉ ሰዎች ይበልጥ አስተዋይ መሆናቸውን አይቻለሁ። ስለዚህ በኢራን ውስጥ ሪጂም ቼንጅ አምጥቻለሁ እያሉ ነው ፕሬዝዳንቱ። የመጀመሪያውን የአመራር ቡድን አስወግደናል። ሁለተኛው የአመራር ቡድን የተለየ ስብስብ ነው፣ የተለየ ደረጃ ነው። እናም እውነቱን ለመናገር የበለጠ ብልህ ደረጃ ነው ብዬ አስባለሁ። እናም ምክንያታዊ የሆነ ደረጃ ነው። እናም ሁላቸውም ስምምነቱን አጽድቀውታል። ሁሉም ሰው ስምምነቱን አጽድቆታል የሚል መግለጫ ነው ፕሬዝዳንት ዶናልድ ጄ ትራምፕ እየሰጡ የሚገኙት።
እንግዲህ ክቡራን አድማጭ ተመልካቾቻችን በቀጥታ ነው የፕሬዝዳንት ትራምፕን ንግግር ሳንቀንስ ሳንጨምር ኦሪጂናሉን ያቀረብንላችሁ። የጠያቂዎቹን ንግግርም ሙሉ በሙሉ አቅርበነዋል። እንደሰማችሁት እንደተከታተላችሁት ፕሬዝዳንት ትራምፕ ይሄን ይበሉ እንጂ በኢራን በኩል ግን የተነገረው ወይም ደግሞ በኢራን በኩል የቀረበው መግለጫ ደግሞ ከዚህ ለየት ያለ ነው። ከዚህ በተለየ መንገድ ነው። ከዚህ በፊትም ፕሬዝዳንት ዶናልድ ጄ ትራምፕ ጨርሰናል፣ ተስማምተናል፣ አልቋል የሚል ነገሮችን በተደጋጋሚ ይናገራሉ። በኢራን በኩል ግን በጭራሽ እንደዚህ አይነት ነገሮች ተቀባይነት እያገኙ አይደለም እስካሁኗ ሰዓትና ደቂቃ ድረስ። ምናልባት የሚባለው ምንድን ነው? በኢራን ውስጥ የአመራር መከፋፈል ተፈጥሯል ይባላል። አንዳንዶቹ ሲስማሙ፣ አንዳንዶቹ አይስማሙም። ይህ ነው ለስምምነቱም እንደ ትልቅ እንቅፋት የሆነው የሚባሉ ነገሮች በተደጋጋሚ ይነሳሉ። ኢራን ተፈረካክሳለች፣ አመራሮቿ ተፈረካክሰዋል፣ የተለያየ አካላት የተለያየ ነገር ነው የሚናገሩት የሚል እንደ ትልቅ ምክንያት ያስቀምጣሉ። ሌሎቹ ደግሞ ኖ በጭራሽ ኢራን አሜሪካ ጋር ለመስማማት በአንድ ልብ ቁማለች፣ ምንም ከአሜሪካ ጋር የምትስማማበት አንዳች ምክንያት የለም፣ ጦርነቱን ገና ትቀጥልበታለች፣ ኒውክሌሩንም አፈንድታ እስራኤልን ታጠፋለች፣ አሜሪካንም ጭምር ለማጥፋት ጥረት ታደርጋለች፣ ምንም እጅ የምትሰጥ አገር አይደለችም የሚባሉ ዜናዎችና መረጃዎችም ይወጣሉ። ለማንኛውም ከኢራን በኩል ያለውን ደግሞ በቀጥታ ላንብብላችሁ። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ሊደረግ ለሚችለው ስምምነት የተዘጋጀው ረቂቅ ጽሑፍ ለመጠናቀቅ ተቃርቧል ማለቱን ገልጾ ሆኖም ግን እስካሁን ምንም አይነት የመጨረሻ ስምምነት ላይ አለመደረሱን አሳውቋል ይላል። ይህ መግለጫ ቀጠናዊ ግጭቶችን ለመፍታት የሚያስችል ስምምነት ላይ ለመድረስ መቃረቡን አስመልክቶ በውጭ አካላት ለሚናፈሱ ወሬዎች የተሰጠ ጥንቃቄ የተሞላበት ዲፕሎማሲያዊ ምላሽ ነው። ዋና ዋና ነጥቦች፣ አንደኛም ቴህራን በሽምግልና ሂደቱ ውስጥ ኳታርና ፓኪስታን ቁልፍ ሚና የተጫወቱ መሆኑን አመላክታለች። በቅርቡ የኳታር ልዑክ በቴህራን ባደረገው ጉብኝት በኢራንና በአሜሪካ አቋሞች መካከል ያሉትን ልዩነቶች ለማጥበብ የሚያስችሉ ውይይቶችን አድርጓል ይላል። በቀይ መስመሮች ላይ ድርድር የለም። ሚኒስቴሩ በወታደራዊ ዛቻዎችና ጫናዎች ምክንያት አቋሙን ቀይሯል መባሉን ሙሉ በሙሉ ውድቅ አድርጓል። ኢራን በዋና ዋና ብሔራዊ ጥቅሞቿ ላይ ምንም አይነት ድርድር አታደርግም ሲል አጽንኦት ሰጥቶ ተናግሯል። ያ ማለት የኢራን ዋና ብሔራዊ መገለጫና ብሔራዊ ጥቅም የሚባለው ኒውክሌርና ስትሬት ኦፍ ሄርሙዝ ነው። ስለዚህ የኒውክሌር ፕሮግራሟን ኢራን አሳልፋ እንደማትሰጥና እንደማታቋርጥ ወደ አሜሪካ እየተጫነ ነው የሚባለው ኒውክሌር ውሸት እንደሆነ በዚህኛው የኢራን የውጭ ጉዳይ ሚኒስቴር መግለጫ ማረጋገጥ ይቻላል። ሌላው የመገናኛ ብዙሃን ግምቶች ውድቅ ሆነዋል። የስምምነት ማስታወሻው የሚፈረምበት የተወሰነ ጊዜ፣ ቦታ ወይም መርሃ ግብር በተመለከተ የሚወጡ ዘገባዎች በሙሉ የመገናኛ ብዙሃን ግምት ብቻ ናቸው መባሉን በይፋ ውድቅ ተደርጓል። ስለዚህም የሚፈረምባቸው ቦታዎች እና አጠቃላይ ሁኔታው የሚከናወንበት ቦታ በግልጽ የታወቀና የታለመ ነው ማለት ነው። የመገናኛ ብዙሃን ግምት ብቻ ናቸው መባሉ በይፋ ውድቅ ሆኗል ይላል። ሌላው የውጭ ጉዳይ ሚኒስቴር እንደገለጸው ማንኛውም የመጨረሻ ኦፊሻላዊ አቋም ከመታወቁ በፊት የሀገሪቱ ከፍተኛ አመራሮች ቀርበው ረቂቅ ጽሑፉ ቴክኒካዊ ይዘቶችና ሁሉንም ገጽታዎች በጥልቀት ይገመግማሉ ተብሏል። ወደ መጨረሻው ዜናና መረጃ ስናልፍ በሳውዲ አረቢያ በትውልደ ኢትዮጵያ ላይ እየደረሰ ያለው ግፍ፣ መከራ፣ ስቃይና አጠቃላይ አስደንጋጭ ሰበር አሳዛኝ ዜናና መረጃ ትሰማላችሁ። የኢትዮጵያ መንግስት 1655 ኢትዮጵያውያን የሞት ፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደረገ የሚል ዜናና መረጃ ያቀረበ ሲሆን በተመሳሳይ ጊዜ የሳውዲ አረቢያ መንግስት ግን 4 ትውልደ ኢትዮጵያውያንን በስቅላት ቀጥቻለሁ ብሏል። ይህ ውጤት መንግስት በውጭ ግንኙነቱ ለዜጋ ተኮር ዲፕሎማሲ በሰጠው ልዩ ትኩረት የተገኘ ነው ያለው የውጭ ጉዳይ ሚኒስቴር ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን
በተመለከተም ክትትል እያደረገ መሆኑን ጠቅሷል። አዎ በሳውዲ አረቢያ ትውልደ ኢትዮጵያንም ብዙ የዲፕሎማሲ ስራ ይፈልጋሉ። በትውልደ ኢትዮጵያ ላይ የሚደርሰው ጫና፣ የሚደርሰው ሰቆቃ፣ የሚደርሰው ግፍ የትየለሌ ነው። ለምሳሌ ክርስቲያን ትውልደ ኢትዮጵያን በሳውዲ አረቢያ ለስራ ሲሄዱ ሃይማኖታቸውን በይፋ እንዲያመልኩ አይፈቀድላቸውም። ሳይወዱ በግድ ተገደው ለገንዘብ ብቻ በሚል ሰበብ የሳውዲ አረቢያን ሂጃብ ወይም መሸፈኛ ልብስ እንዲለብሱ ይደረጋል። ይህ ፍትሃዊ አይደለም። የሰው ልጅን የሃይማኖት ነጻነት የሚገድብ ነው። በሰው ልጅ ላይ የተጫነ በተለይ በትውልደ ኢትዮጵያ ላይ የተጫነ ልዩ ሸክም ነው ተብሏል። ይህም የዲፕሎማሲ ስራ መሰራት አለበት። በተለይ በክርስቲያን ትውልደ ኢትዮጵያ ላይ በሳውዲ አረቢያ እየደረሰ ያለው ግፍ የትየለሌ ነው ተብሏል። በድብቅ ሃይማኖታቸውን እንዲቀይሩ ከፍተኛ ጫና ይደረግባቸዋል። ካለባበሳቸው ጀምሮ እንዲሁም ሳይፈልጉ እንዲሰግዱ ጭምር ይደረጋሉ ነው የተባለው። ይህ የሰብአዊ መብት ረገጣ ነው በሳውዲ አረቢያ እየተደረገ የሚገኘው። መንግስት ህብረተሰቡ ከህገወጥ ሰዎች አዘዋዋሪዎች በማህበራዊ ሚዲያ የታጀበ ሐሰተኛ ማታለያ ድርጊት የውጭ ሀገር ጉዞ ራሱን እንዲጠብቅ አሳስቧል። ትውልደ ኢትዮጵያውያን ደግሞ ኢትዮጵያ ውስጥ ሀገራችሁ ላይ ያገኛችሁትን በልታችሁ ሰርታችሁ ሀገራችሁን እንለውጥ ለውጡ፣ ወደ ሳውዲ አረቢያ ወይም ወደ ሌሎች ሀገራት መሰደድ ይቁም፣ ስደት በእኛ ይብቃ ብለን መከራከር ይኖርብናል። ስደት አይኑ ይጥፋ ማለት አለብን። ትውልደ ኢትዮጵያውያን እስከ መቼ በሰው ሀገር በበረሃ የሞት በሲና በረሃ የሚያልቀውን ትውልደ ኢትዮጵያን አስቡት። በሊቢያ በረሃ ቀልጦ የሚቀረውን አስቡት። በየአካባቢው በየጫካው ሙቶ የሚቀረውን አስቡት። ስለዚህ ስደት በትውልደ ኢትዮጵያን ዘንድ ሊበቃ ይገባል። ኢትዮጵያ ከተሰራባትና ኢትዮጵያ ውስጥ በፍቅር በአንድነት ከተጓዝን ይለወጣል። ቻይናዎችን እዩዋቸው፣ አይሰደዱም። ቢሰደዱም በክብር ነው። ኢትዮጵያውያን ግን ስደታችን ክብር እየሆነ አይደለም። ስደታችን ሞት እያመጣ ነው። ስደታችን ንቀት እያመጣ ነው። ስደታችን የሰብአዊ መብት ረገጣን እያመጣብን ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ ዜናዎችና መረጃዎች በዚህ ተጠናቀዋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላሙን መልካሙን ሁሉ የምንመኝላችሁ ኢትዮ ቨርቴክሶች ነን። የዩቲዩብ ቻናሉን ግን ሰብስክራይብ እንድታደርጉ በኢትዮጵያዊነት ስም እንጠይቃቸዋለን።